ለምሳሌ አግብተህ ነበር? አላገባውም። እና ልጅ የወለድኩት ለምንድን ነው? ሳላገባ እንዴ? አግብቼ አይደለም የወለድኩት። ሳታገባ ትወልዳለህ? በሌላኛው ህይወት በነበርክ ሰዓት አንተ ለምሳሌ ዲያቆን ነበር። ሌላኛው ህይወቴ በጌታ ሳሎን በፊት ያለው እንዳለ ጨለማ ነው። ጌታን አላውቅም። እግዚአብሔር ማይቀብርበት ኢየሱስን አላውቀውም ነበር። አዎ መንፈስ ቅዱስን አልተሞላው። ሴት ጋር ተገናኘ። ኢየሱስን አላውቀውም ነበራ። ሃይማኖት ብቻ ነው፣ በቃ ስርዓት ነው የምጠብቀው። አሁን እኮ አንተ ነው የምትለው እኮ ህይወት ህይወት አልሆነኝም እኮ። ያንተን ድክመት ለምንድን ነው የምታላከው? ያንተ ድክመት የኔን ድክመት ተናገርኩ እኮ። የኔ ድክመት እኮ ነው። አሁንም የኔ ድክመት ምንድን ነው? ጌታን አለማወቄ፣ ህይወት አልበራልኝም፣ መንፈስ ቅዱስን እኔ አሁን ማውቃቸው ለምሳሌ በአንተ ለምሳሌ ዲያቆን ነው በጣም ምስጉን የእግዚአብሔር ሰዎችን አውቃለሁ። አንተ ብቻ ተለይተህ እንደዚህ ሆንኩ። ተናገርኩ እኮ። ጨለማ ነው እንዳለ ጨለማ ነው። መጽሐፍ ቅዱስ የሚላል መሰለህ፣ አንዳንዶቻችሁ ከፍጥረታችሁ የቁጣ ልጆች ነበራችሁ ይላል። በጌታ ያልሆነ ህይወት ሁሉ ጨለማ ነው። በቃ ጨለማ ውስጥ ነበርኩኝ እኮ እና የሃይማኖት ስርዓት ስጠብቅ ልክ ጌታ ሲገባኝ ብርሃን ሲበራ አንተ ብቻ ነው አይሆን እኮ። ሌሎቹ ለምን እንደዚህ ኮምፕሌን አደረጉ? እኔ ምን አገባኝ? ስለ ሌሎቹ ስለ ራሴ ነው የማወራው። አይመለከተኝም። ለአንተ ነው ታል። አሁን ለአንተ ብቻ እንደዛ ሆነ። እሺ ለማንኛውም ሌሎቹ አልፈልግም። በግልጽ ህዝብ ፊት ተናገርኩ። አትምከረኝ። አልፈልግም። ስለማልፈልግ አልፋ አትናገር። አልሰማም። ተረጋጋ እንጂ። እኔ አልሰማም። ያንተን ምክር አትምከረኝ። አንተን ብቻ መሰማበት ቅጣት አለብኝ እንዴ? ይኸውልህ የአንተን ምክር አልቀበልም። ዘግቼዋለሁ። እሺ እኔ አንተ መስማት ግዴታ አለብኝ? ባይዞ አንድ ምክር ልምከር፣ ለሁለተኛ ሰውን ልምከር አትበልሽ። ይሄ ቆንጆ ምክር መክሬያለሁ። ለሁለተኛ ሰውን ልምከር። አሁን አንተ የኢትዮጵያ ህዝብ በሙሉ አንተን አንድ ማን መምከር አለበት? አትምከረኝ። እኔን አልፈልግም። ፋይዳ በቃ ተረጋጋ። የምትለውን አማርኛ በትክክል የምታወራ ከሆነ በትክክል አውራ። ሌላ አማርኛ እንትን ፕሮቮክ አታርግ። ማንም አይቆጣኝም። ፕሮቮክ አታርግ። አማርኛውን በስነ ስርዓት እያወራ እንኳን አንተ ከተማ ህዝብ በቃ ሌላ አማርኛ እንድታወራ እድል አልሰጥህም። ቴዲ ተረጋጋ። አንተ ራሱ አማርኛ ለምታወራ እያወራሁ አንተ ራሱ ተረጋጋ። በእናትህ እያወራሁ ምንድን ነው መሀል ላይ ተረጋጋ ምናምን ጥሩ እንትን አታርግቶ። በቃ በስነ ስርዓት እያወራን ነው። ሌላ አማርኛ ካፍ ግልጽኛ እኔም ላውራ። እኔ ጥያቄ ጠየቀኝ መለስ ታርግና ስማ ታርግ ጥያቄ ስጠይቅህ በስነ ስርዓት ጥያቄ ጠይቃል። በስነ ስርዓት መልሼልሃለሁ። ብድግ ብለህ መሀል ላይ እየተወራሁ ተረጋጋ። ምን እሺ ፋይዳ መታወቂያ ያለህ አንተ? የለኝም። ለምንድን ነው ከክርስቶስ ኢየሱስ ልጅነትና ከኛ ልጆች ከሚል ወሬ ተነስተ ፋይዳ ላይ ገባው? ጥያቄ ይመልስልኝ። እኮ ገና አልጨረስኩም። በቃ ተው፣ በቃ ቲቲ ተው፣ በቃ ሌላ ወሬ። እንዴት ነህ ግን? እኔ እግዚአብሔር የተመሰገነ ይሁን። በጣም ኢየሱስ አንተ አሁን ስለ ጴንጤ ብዙ አጥንተሃል። ስለ ኢየሱስ ንገረን። ኢየሱስ ክርስቶስ ከኦርቶዶክሳውያን ለማድመጥ ለመስማት መምጣት ማለት ይህ ትልቅ ውሳኔ ነው። ከመጽሐፍ ቅዱስ መስማት ስለ ኢየሱስ ከመጽሐፍ ቅዱስ መስማት ብቻ ነው ፈልገዋል። ስለ ኢየሱስ ከመጽሐፍ ቅዱስ ውጭ ከምንም ልሰማ ትችላል። ሃሌሉያ ጌታ ነው። እንደው ፈለገ ስበቀን ደስ ነው የሚለኝ ጸጥዬ ነው የምሰማው። ጌታ ይባረክ። ጌታ እንዴት አልቃ አልገባም። ሚዩት አደርጋለሁ ከፈለገ ምስክር በእውነት ስለ ጌታ ኢየሱስ ብቻ አውራ። ሁሉም ይማር፣ እኛም እንሰማለን። አመስግነን ነው የምንወጣው። ሀሳብም አንሰጥም። ኦኬ እንወራለን። ስለ ክርስቶስ እናወራለን። ችግር ስለ ቅዱሳን ስንኖራ ድምዬ ሰምተሃል አይደል? አሁን ስለ ጌታ ኢየሱስ ብቻ ትነግረናለህ ብዬዋለሁ። ፈሌ የእግዚአብሔር ሰው እኔ ሚዩት አድርጌ እሰማለሁ፣ እንዳልክም ይሰማል። ኤርሚሻም ደግሞ ሀሳብ የምትሰጠው ካለ ስለ ጌታ ኢየሱስ ክርስቶስ ብቻ ሼር አድርጋችሁን ሰምተን እንወጣለን። አንድ 5 ወይ 10 ደቂቃ አውሩና እንወጣለን። ፈለገ አትናቴዎስም መንፈስ ቅዱስ ያሳሰበው እውነተኛው የእግዚአብሔር መንፈስ ቅዱስ ያሳሰበውን ነገር በአጠቃላይ ያቀብልሃል። ያንን ነገር ደግሞ በትዕግስት ቁጭ ብለህ ለማድመጥ ዝግጁ ነው። ግን ፈለገ ግን መንፈስ ቅዱስ የኢየሱስ ያው ምስክር ነው አይደል? መንፈስ ቅዱስ ከኢየሱስ ውጭ ለሰዎች የሚያብራራው የሰማይ ፕሮግራም አለ? እኔ አሁን መንፈስ ቅዱስ ለሰዎች የሚያብራራው የሰማይ ፕሮግራም አለ ብዬ ልክ አንተ በተናገርከው ወርዳ ባርቻ ጥሩ ነው ሀሳባችሁ። እሺ አንዴ እኔ ስሙኝ እና ስለ ኢየሱስ አውሩ ብላችሁናል። በጣም ደስ ይለናል። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መመስከር፣ በተለይ ደግሞ ለእናንተ ለወንድሞቻችን በጣም ደስ ብሎን እንመሰክራለን። ኦኬ
መጽሐፍ ቅዱሳችን ላይ አንድ እጅግ በጣም የተወደደ ጥያቄ አለ። ያ ደግሞ ምንድነው? ኢየሱስ ክርስቶስ ማን ነው የሚል ነው። በጣም የሚገርማችሁ ነገር በዘመናችን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በበረሃ ሥጋ ከተገለጠ አሁን ወደ 2000 ምናምን ዓመታት ተቆጥረዋል እና በእነዚህ ሁሉ ዓመታት ላይ ሰዎች በኢየሱስ ማንነት ላይ የተለያየ አይነት ግራ መጋባት ሁኔታ ላይ ይገኛሉ። በመቀጠል የጠየቀው ጥያቄ ምንድን ነው? እናንተስ ደግሞ እኔን ማን ትሉኛላችሁ የሚል ነበር። ይሄ እጅግ በጣም የሚደንቅ ጥያቄ ነው። ተወዳጆች ሁላችሁም በደንብ አድርጋችሁ አዳምጡ። አሁን ብዙ ጊዜ ፕሮቴስታንቲዝም ለመፈጠሩ ትልቁ ምክንያት ነው የምንለው ይሄን ነው። ለማብራራት የሚሞክሩ ከሆነ ልክ እንዲህ አይነት በዘመናችን እንደምናየው አይነት የክህደት ትምህርቶች ይነሳሉ። እንዳልክ በጣም የምንወድ እስካትን በጣም የምንወድ ፈለገኛ አንተውና ስለ ኢየሱስ እሺ፣ ተወዳጅ ወንድማችን እንዳለ ተወዳጅ ወንድማችን እስካት እኛ ኦርቶዶክሳውያን በክርስቶስ ፍቅር እጅግ በጣም የምንወዳችሁ እና አንድ እንድታውቁ የሚፈልገው ትልቁ ነገር ምንድነው? የእኛ ቤተክርስቲያን ሰዎች ላይሰንስ አወጥተው የመሰረቷት ቤተክርስቲያን የመሰረቷት አዛደራጅ ሳትሆን የንጉሶች ንጉስ የሆነውን አምላክ ኢየሱስ ክርስቶስን ልክ እንደ ተራ ሰው እንደ ሩቅ ብእሲ ከባህሪው ዝቅ አድርገው አማላጅ ነው የሚሉ ሰዎች አሉ በዘመናችን። ለዚህም ደግሞ ፕሮቴስታንቶች ምሳሌዎች ናቸው። ነቢይ ነው የሚሉ አሉ። ሎቱ ስብሐት። ጌታችን ኢየሱስ ክርስቶስ ግን እርሱ ከባህሪ አባቱ ከአብ ከባህሪ ወጡ ከመንፈስ ቅዱስ ጋር የሚስተካከል ፕሊስ እስክጨርስ አዳምጠኝ። አስቆም ሳይሆን ጣልቃ ፕሮቴስታንት እስክጨርስ አዳምጠኝ። ችግር አለ? ዘለፋ አይደለም እኮ የተናገርኩት እኮ። ምን ችግር አለው? ፕሊስ እባካችሁ ተረጋጉና ሁለታችሁም አዳምጡ እስኪጨርስ። ፖለቲካ አትስራ ፈለገ። ፕሮቴስታንት ፖለቲሻን አይደለሁም። ኢየሱስ አንተ አሁን ስለ ጴንጤ ብዙ አጥንተሃል። ስለ ኢየሱስ ንገረን በቃ። ጴንጤን ተውና ስለ ኢየሱስ ንገረን። አንተ ስለ ጴንጤ የምታጠናበት በተረዳሁት ልክ ልናገር። ፕሮቴስታንት አትበል፣ ዝም ብለህ ኢየሱስ በል። አንተ ስላልከኝ አይደለም እኮ ኢየሱስ ንገረን። የምናገረውን ነገር እናንተ ልታርሙኝ አትሞክሩ። ስለ ጴንጤ አትስበከኝ እኮ ነው ፈለገዬ። ስለ ጴንጤ አትስበከኝ፣ ስለ ኢየሱስ ይህንን ነው። ስሜቴ ከሆናችሁ መቀጠል አካሄድ ነው እንጂ ስሜት በጣም ስርዓት ይዤ ነው የጠየኩህ። ጴንጤን ተውና ኢየሱስ ላይ ፎከስ አድርግ። ኢየሱስ ላይ ታብራራልኛል። እስኪ አንተ ጥያቄ ስላልጠየኩ ወደ የሐዋርያት ሥራ 2:19 ምን ይላል? የሐዋርያት ሥራ ምዕራፍ 2 ከቁጥር 19 ነው። ዋው! የሐዋርያት ሥራ 2:19 ነው። ድንቆችም በላይ በሰማይ ምልክቶችን በታች በምድር እሰጣለሁ፣ ደምም እሳትም የጢስ ጭጋግም ይሆናል። ታላቅም የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለዋወጣሉ። የጌታን ስም የሚጠራም ሁሉ ይድናል። ኦኬ፣ እሱን ድገምልኝ። የጌታን ስም የሚጠራ ሁሉ ስም የሚጠራ ሁሉ ይድናል። ኦኬ፣ ሁለተኛ ወደ ጢሞቴዎስ ሰዎች 2:19 እስኪ አንብበልኝ። ስንተኛ ጢሞቴዎስ? ሁለተኛ ጢሞቴዎስ ስንት? 2:19 2:19 ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ጌታ ለእርሱ የሆኑትን ያውቃል፣ ደግሞም የጌታን ስም የሚጠራ ሁሉ ከአመፃ ይራቅ የሚለው ማተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል። ኦኬ፣ የጌታን ስም የሚጠራ ሁሉ ይድናል ይላል አይደል? የሐዋርያት ሥራ አክትስ ላይ። እዚህ ጋር ደግሞ ስትመጣ የጌታን ስም የሚጠራ ሁሉ ከአመፃ ሁሉ ይራቅ ይላል። አሁን ከአመፃ መራቅ አክሽን ነው፣ ተግባር ነው። አንተ የጌታን ስም የሚጠራ ሁሉ ይድናል፣ ስራ አይጠበቅበትም ብላልና አንድ ሰው የጌታን ስም እየጠራ አሁን እነሱ ሲናገሩ ከዳንክ በኋላ ስራ ይጠበቅብሃል፣ እግዚአብሔር በፍርሃት ውስጥ መመላለስ አለ ብለው የተናገሩትን ሰምታል። ይሄን ነገር እንዴት ነው የምታስታርቀው? አንድ ሰው ጌታ ወይ ጌታን ስላለ ይገባል፣ አመፀኛ ሆኖ ሊገባ ይችላል። ስራ አይደለም ይሄ። እሺ፣ ቅድም በደንብ አድርጌ የተናገርኩ ይመስለኛል ቴዲ። መጽሐፍ ሲናገር እንግዲህ መዳን በሌላ በማንም እንደሌለ ይናገራል። ሐዋርያት ሥራ 2:14 ላይ ሰዎች በጌታ በኢየሱስ ክርስቶስ አምነው ከዳኑ በኋላ ሲጀመር አመፃ ስራ ላይ ምንም መስራት
መገኘት የለባቸው። የመጀመሪያው ጥያቄ ሰው በጌታ በኢየሱስ ካመነ በኋላ አመፃ ውስጥ ምን ይሰራል? ቴዲ የጌታን ስም ስለጠራ በቃ ትድናለህ፣ በቃ ሁሉ ነገር አልቆልሃል ካልከኝ ያን ኤክስፔክት አድርጌ በመጣስ ነው። መጽሐፍ የሚለውን ነው የምነግርህ ቴዲ። መጽሐፍ መዳን በኢየሱስ ነው። በኢየሱስ በማመን የዘላለም ሕይወት ይገኛል። በኢየሱስ ማመን ምን ማለት ነው? በኢየሱስ ክርስቶስ የመስቀል ስራ በማመን የዘላለም ሕይወት ይገኛል። አለቀ። የመጀመሪያ በኢየሱስ ክርስቶስ ያመነ ሰው አመፃና እርኩሰት ሰፈር መገኘት የለበትም። ሁለተኛ ኢንኬዝ ከተገኘስ፣ ኢንኬዝ ኃጢአት ከሰራስ፣ ኢንኬዝ አንተ እንዳልከው ያመነ ሰው የዳነ ሰው ድንገት ኃጢአት ሰፈር ቢገኝስ ምንድነው ምርጫው? ምንድነው ተስፋው? ምንድነው መጨረሻው? እንዳልክ ድኛለሁ ይላል። አዎ እንዳልክ አሁን ድኛለሁ በቃ በክርስቶስ ኢየሱስ ድራ በናም ይላል እና ኃጢአት ቢሰራስ ኢንኬዝ ዮሐንስ መልእክት ምዕራፍ አንደኛ ዮሐንስ መጽሐፍ ቅዱስ የመጀመሪያዊቱ የሐዋርያው ቅዱስ ዮሐንስ መልእክት ምዕራፍ 2 ከቁጥር 1 ከ1 ከ6 ጀምሮ ያለውን ላንብብ። ደስ ስለሚል ቃሉ ከእርሱ የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። አሁን እግዚአብሔር የበራለት ሰው እግዚአብሔር ብርሃን ነው ካራክተሩ እና ጨለማ በእርሱ ዘንድ የለም። ቴንክ ዩ። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን። አየህ፣ አሁን የዳነ ሰው እኔ ጴንጤው ድኜ በጨለማ ስራ ብመላለስ ከእግዚአብሔር ጋር ህብረት የለኝም። ኦብቪየስሊ የኢየሱስ ተከታይ የሆነ ጨለማ ስፍር ምን ትሰራለህ? ምን ትሰራለህ? መጽሐፍ ነው የሚለው እኔ አይደለሁም። ኦፍኮርስ። ስለዚህ ድነቱ ሊወሰድበት ይችላል ማለት ነው። አሁን ድነት ይወሰዳል አይወሰድም ጋር አልደረስኩም። ስለ ኢየሱስ እያወራ ነው። ልጨርስ ሀሳቤን አታቋርጥ። በጨለማ ብንመላለስ እንዋሻለን፣ እውነትም አናደርግም። ነገር ግን እርሱ ብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ኃጢአት የለብንም ብንል ራሳችን እናስታለን ይላል። አሁን ይህን ካለ በኋላ ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል። አሁን ኢንኬዝ ኃጢአት ብንሰራ፣ ያው ሰው ኃጢአት ቢሰራ ምንድነው ተስፋው? ኮርስ ልጆች ሆይ አለ ዮሐንስ ኃጢአትን አትስሩ አለ። ለዳኑት ክርስቲያኖች ነው ይህን የምጽፈው ዮሐንስ። ለዳኑ ክርስቲያኖች ኃጢአትን አትስሩ ካለ በኋላ ኃጢአት እንዳታደርጉ አለ። ይህንን ጽፍላችኋል። ማንም ኃጢአትን ቢያደርግ ማንም በኢየሱስ ያመነም ኃጢአትን ቢያደርግ በኢየሱስ ያመነ ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ። አየህ እንዳልክ ጴንጤናው ድኛለሁ ብለሃል። አዎ ኃጢአት ትሰራለህ። ሲጀመር ኃጢአት ሰፈር ምን እሰራለሁ? መጽሐፍ ሲናገር ከእግዚአብሔር የተወለደ አሜን ነው። ከእግዚአብሔር የተወለደ ኃጢአትን አያደርግም ነው። ኢንኬዝ ካደረገስ በአብ ዘንድ ጠበቃ አለ። ላለማድረግ ምን ያደርግ? ጸጋው ያግዘዋል። ቅድም ኤርሚም የጠቀሰው እኔም ቀድሜ የጠቀስኩት ቲቶ ላይ የተገለጠው የእግዚአብሔር ጸጋ አለ። ይህ ጸጋ ኃጢአተኝነትና እርኩሰትና ዓለማዊ ምኞትን ክደን እርሱን በመምሰል ህይወት እንድንመላለስ ያግዘናል። ይህ ጸጋ አሁን ብዙ ሰው ቴዲ ብዙ ሰው የሚያስበው ድነቱ ላይ አይደለም፣ በቅድስና መኖሩ ላይ አይደለም። ኃጢአት ብሰራስ ምን አመጣው? ማን ጠየቀ? መች ጠየቅኩ? እኔ በኢየሱስ አምነ ድናል ስል ያለ ድነት ይወሰዳል አይወሰድም አልጠየቅኩም። መጀመሪያ አምነ ድናል ወይ ነው፣ በዚህ እውነት ትቆያለህ ወይ ነው። እስቲ እንቆይ እዚህ ላይ። አሁን ይወሰዳል አይወሰድም፣ ይነጠቃል አይነጠቅም አልጠየቅኩም። ቆይ ድነቱ ላይ ለምንድነው ስለመነጠቁ የምታወራው? ለምንድነው ስጋት የሚገባ? በጣም ስጋት ከገባ ንስሐ አለ። ኃጢአት ከወደክ ዝሙት ከሰራ በዚህ ዓለም ርኩሰት ውስጥ ከወደክ ድንገት ንስሐ አለ። አስቀድመ ግን መዳን ላይ ፎከስ አድርግ። ከእግዚአብሔር የተወለደ ኃጢአትን አያደርግም ይላል። ኃጢአት ሰፈር አትገኝ። እንዴት ላድርግ? ጸጋው ያግዛል። እንዳልክ እንዴት ነው ባለፈው 1 ዓመት ከ5 ወር በዘፈን ቪዲዮ ያልሰራው ዘፈን ሰፈር ያልተገኘው? ጸጋው አግዞኝ። ትችላለህ ወይ? በራስህ አልችልም። አቅም ነበረ የለኝም። አንተ እኮ የሆነ ነገር ሳታደርግ መዋል አትችልም ነበር። ኦፍኮርስ ኃጢአት እኮ ያንተ የውሃ ነገር ነበር። ኦፍኮርስ ነበር። አየህ ችለ ነው አልቻልኩም፣ አስችሎኝ ነው። አንተ ብቁ ሆነ ነው ብቆኛ አይደለም፣ አብቅቶኝ ነው። ማን ነው ያገዘ? ጸጋው። ቲቶ ላይ እንዳልኩ ይህ ጸጋ ኃጢአተኝነትና ርኩሰትን ያስክዳል። ስለዚህ ፎከስ ማድረግ ያለበት ሰው መዳኑ ላይ እንቆይ። ይወሰዳል አይወሰድም ላይ ምን አስኬደ? የኔ አባት የኔ ወዳጅ በደንብ ስማኝ። ድነት ላይ ቆይ። ይወሰዳል አይወሰድም
ለምንድነው መወሰድ? ለምንድነው የምትሰጋው? በኢየሱስ ላይ ተማምነ ቆይ። ለምንድነው ስለመወሰድ የምታስበው? ቴዲ እንዳልከው ነው። ኦፍኮርስ ልክ ነው። ሁለቱም ጥቅሶች ልክ ናቸው። መጽሐፍ ቅዱስ ኢረርለስ ነው፣ ሮንግለስ ነው፣ ፐርፌክት ነው። መጽሐፍ ቅዱስ ስህተት አልባ ነው። እንደ መጽሐፍ ቅዱስ አይነት ፍጹም መጽሐፍ የለም። እንደዚህ መጽሐፍ አይነት ፐርፌክት የለም። እዚህ መጽሐፍ ላይ አንጨምርም አንቀንስም። እዚህ መጽሐፍ ላይ ተሰብስበህ ቀንሳለሁ ያልከው ቀን ከህይወት ትቀንሳለህ። እጨምራለሁ ያልከው ቀን የምድር ማዕት ነው የሚጨመርልህ። በቂ ነው። የመጽሐፍ እዚህ መጽሐፍ ላይ ከተጠቀሰው እውነት ውጭ የምናወራ